Bonjour, comment ça va? Je suis très bien. እንዴት ናችሁ ማጊ ነኝ። ይህ ፍሬንች ፎር ኢትዮጵያንስ ነው። ዛሬ ደግሞ ከዚህ በፊት የነበረው ሌሰን ላይ ስለ ፕሮፌሽንስ ስለ ሙያ ተነጋግረን ነበር አይደለም? ዶክተርስ፣ ቲቸርስ፣ ስቱደንት ምናምን እንዴት እንደምንል አይተናል። ሶ ያኔ ባልኳችሁ መሰረት በምሳሌ እናያለን እንዳልነው ዛሬ ደግሞ በደንብ በምሳሌ እንዴት ነው የሰው ፕሮፌሽን የምንጠይቀው፣ ኮንቨርሴሽናችን ምን ይመስላል፣ ከዛ ደግሞ እያንዳንዱን ለምሳሌ እኔ ተማሪ ነኝ፣ ጓደኛዬ ነርስ ናት፣ አክስቴ አስተማሪ ነች፣ አጎቴ ወታደር ነው፣ የመሳሰሉትን ቤተሰቦቻችንን እንዴት ነው የምንገልጸው፣ ራሳችን እንዴት ነው የምንገልጸው፣ ሌሎችንስ እንዴት ነው የምንገልጸው የሚለውን በአሪፍ አሪፍ ኤግዛምፕሎች እናያለን። እናንተም ደግሞ ጥያቄ ካላችሁ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። አሁን ለሰኑን ከመጀመራችን በፊት አንድ አሳይመንት ልስጣችሁ። ያ ምንድነው? ለምትወደዋቸው ለጓደኞቻችሁ፣ ለቤተሰቦቻችሁ ፍሬንች መማር እንደሚፈልጉ ሁሌም እንደሚጓጉ ከዚህ በፊት አጋጣሚውን ጊዜውን ያጡ የምታውቋቸው ሰዎች ካሉ ሼር አድርጉላቸውና ጀምሩ። ሶዳት አብሮን የሚማር ሰው ሲኖር ቋንቋ መማር በጣም ስለሚቀል ማለት ነው። ኑ አብረን ፍሬንች እንማር በሏቸውና ላኩላቸው። ልከን እንጀምራለን። ስለዚህ ሌሰናችንን ስንጀምር የምናየው ምን ይሆናል? ጥያቄዎችን አንድን ሰው ፕሮፌሽንህ ምንድነው የምትሰራው የሚለውን ለመጠየቅ ምን አማራጮች መጠቀም እንችላለን የሚለውን እናያለን ማለት ነው። ፎርማል እና ኢንፎርማል መንገዶች አሉ። ለምሳሌ ፎርማሉን የምንጠቀመው ለምንድነው? ትልልቅ ሰዎች ገና መጀመሪያ ሚት ያደረግናቸው ሰዎች ስናገኝ ከዚህ በፊት ፎርማል እና ኢንፎርማል እንዴት እንደሆነ አድሬስ የምናደርገው ተምረን የለ። ፎርማል የምናደርገው ለማን ነው? አንደኛው ትልልቅ ሰዎች በፕሮፌሽን ሊሆን ይችላል፣ በእድሜ ሊሆን ይችላል፣ ታላላቆቻችንን ስናገኝ። ሁለተኛ ደግሞ for the first time ሚት የምናደርጋቸውን ሰዎች ስናገኝ ፎርማሊ አድሬስ ማድረግ አለብን። ኢንፎርማል ደግሞ እኩዮቻችን፣ ጓደኞቻችን፣ ቤተሰብ ሆነው ደግሞ እኩዮቻችን፣ ክላስሜቶቻችንን ስናናግር ኢንፎርማል አፕሮቹን መጠቀም እንችላለን ማለት ነው። እስቲ መጀመሪያ ኢንፎርማል የሆኑትን የሰውን ፕሮፌሽን መጠየቂያ መንገዶችን እኔ ከላይ መጀመሪያ ምንድነው? ኬሌቶን ሜቲየር። ኬሌቶን ሜቲየር ይህ ምንድነው? what is your profession ወይም what's your job? métier directly translates to job። እሺ or ምን ማለት እንችላለን እዛው ጋር? quelle est ton profession? quelle est ton profession? what is your profession ማለት ስንፈልግ ማለት ነው። ቀጣይ que fais-tu dans la vie? que fais-tu dans la vie? what do you do for a living? ለመኖር ምን አይነት ስራ ነው የምትሰራው የሚለውን ዳይሬክት ትራንስሌሽን ማለት ነው። ቀጣይ tu fais quoi comme travail? travail ምንድነው? work ወይ ደግሞ ስራ አይደለ? ስለዚህ tu fais quoi what do you do እንደማለት tu fais quoi comme travail? what kind of work do you do? የመጨረሻው ደግሞ commonly እንዲህ ስንነጋገር ለጽሁፍ ሳይሆን ለስፖክን ፍሬንች የምንጠቀመው ምንድነው? tu es quoi? tu es quoi short form ነች። what are you? ምንድነህ አንተ? ዶክተር ነህ፣ ሶልጀር ነህ፣ ካርፔንተር ነህ ምናምን የሚለውን መጠየቅ ብንፈልግ what are you ማለት እንችላለን አይደለ? ስለዚህ tu es quoi? très bien ሪቫይዝ እናድርግ። quel est ton métier ወይንም quelle est ton profession? what is your profession? que fais-tu dans la vie? que fais-tu dans la vie? what do you do for a living? tu fais quoi comme travail? tu fais quoi comme travail? what kind of work do you do? tu es quoi? tu es quoi? what are you? très bien ፎርማል የሆነውን ደግሞ ስናይ ቅድም ምን ብለናል? ፎርማል የምንጠቀማቸው ሪዝኖች ምን ሲሆኑ ነው? ትልልቅ ሰዎችን ስናናገር፣ ፕሮፌሽናል ሴቲንግ ሆኖ ለምሳሌ አለቆቻችንን የሆነ መስሪያ ቤት ሄደን ኃላፊዎችን ማናገር ብንፈልግ፣ ኦን ቶፕ ኦፍ ዳት ደግሞ ኢንተርቪው፣ አሁን ለምሳሌ ኢንተርቪው ስናደርግ for the first time ሚት የምናደርጋቸውን ሰዎች ነው አይደል ኢንተርቪው የምናደርጋቸው፣ አለስ ከዛ በፊት በፐርሰናል ላይፍ የምናውቃቸው ካልሆኑ ፕሮፌሽናሊ ኤንድ ፎርማሊ አድሬስ ማድረግ ስላለብን ማለት ነው። ስለዚህ ለምሳሌ የመጀመሪያውን ስናይ quel est votre métier? quel est votre métier?
የዚህ ኢንፎርማል ምን ነበር ቅድም quel est ton métier አይደለ quel est ton métier ለኢንፎርማል አፕሮች ይሄ ደግሞ quel est votre métier የvu ዝርያ ነው በኋላ ላይ እንማራለን ለብቻ እሺ ton mon votre ምናምን ከምን እንደመጡ ምናያቸው ይሆናል on a separate lesson ቀጣይ ደግሞ quel est votre profession ቅድም quel est ton profession ብለን እንዳየነው እዚህ ጋር quel est votre profession ስለዚህ ሁለቱም quel est votre métier and quel est votre profession ሁለቱም ምንድናቸው what is your profession ከዛ ሌላኛው አማራጭ ደግሞ ምንድነው que faites-vous dans la vie que faites-vous dans la vie ቅድም que fais-tu dans la vie እንዳልነው የዚህ በፎርማል ቨርዥን ምንድነው que faites-vous dans la vie what do you do for a living ስለዚህ ሪቫይዝ እናርግ quel est votre métier quelle est votre profession what's your profession ማለት ስንፈልግ que faites-vous dans la vie what do you do for a living ስለዚህ እስካሁን ያየናቸውን መንገዶች ተጠቅመን ሰዎችን ምንድነው ስራሽ ምን አይነት ፕሮፌሽን ያለሽ ብለን በተለያየ መንገድ መጠየቅ እንችላለን ማለት ነው ሶ ለምሳሌ የቅድሞቹ ጥያቄዎች እኛን ከሆነን የተጠየቅን for example አሁን እኔ ምንድነው የምትሰሪው ሚል ጥያቄ ቢደርሰኝ ፕሮፌሽንሽ ምንድነው ብባል ስትራክቸሩ ምን ይመስላል je suis እልና ፕሮፌሽኔን እናገራለሁ ማለት ነው je suis ምንድነው ከዚህ በፊት ሰብጀክት ስንማር I am አይደለ ስለዚህ I am a student I am a doctor I am a nurse I am a teacher ማለት ብፈልግ ሁሌም ምን ተጠቀማለሁ subject plus verb one je suis subject የተማርንበትን ሌሰን እዚህ ጋር ለዚህ ሌሰን ስለሚጠቅማችሁ go back እና ሪቫይዝ አድርጉት እሺ ሶ ምን አደርግላችኋለሁ የኮሜንት ሴክሽን የመጀመሪያው ፓርት ላይ ስለ subject especially ደግሞ être verb être ወይ ደግሞ verb to be ይሄ je suis tu es il est የሚለው ኮንጁጌት የተደረገበትን የተማርንበትን ሌሰን ሊንክ ኮሜንት ሴክሽኑ ላይ ከላይ አደርግላችኋለሁ so that ከዚህ ጋር አንድ ላይ እንዲያግዛችሁ እሺ ሶ ከዚህ በኋላ ያሉት ኤግዛምፕሎች ፉሊ ምንድናቸው ሰብጀክቱን እየተጠቀምን እከሌ ያልን ዘመዴ አጎቴ እናቴ ምናምን ያልን ልንጠቀማቸው ስለምንችል ጎን ለጎን እነዚህን ሌሰኖች አንድ ላይ ብታዩዋቸው ኢዚ ይሆንላችኋል ማለት ነው très bien በጣም ጥሩ ስለዚህ ሬዲ ናችሁ በጣም ብዙ ኤግዛምፕሎች አብረን ልንሰራ ነው let's go የመጀመሪያው je suis étudiant ወይንም je suis étudiante ይሄ ዲፈረንሱን ከዚህ በፊት ባለው ፌሚኒን እና ማስኩሊን በሚል አይተናል ኤቱዲያንት ምለው ለምሳሌ እኔ ሴት ስለሆን for example I am a student ማለት ብፈልግ ምን እላለሁ je suis étudiante ድረስ ያለችውን ተጠቀማታለሁ ማለት ነው très bien ቀጣይ je voudrais devenir professeur je voudrais devenir professeur I would like to become a teacher voudrais would like no devenir to become no professeur ደግሞ ከዚህ በፊት አይተናል አይደል teacher ወይም ዩኒቨርሲቲ ላይ ፕሮፌሰር ፕሮፌሰር ማለት እንችላለን ማለት ነው très bien ቀጣይ elle est bibliothécaire elle est bibliothécaire ምንድነው ብለናል librarian አይደለ ስለዚህ she is a librarian እሷ librarian ነች ማለት በፈልግ elle est bibliothécaire ma mère est médecin ma mère est médecin እናቴ ዶክተር ነች ማለት በፈልግ ma mère እናቴ is médecin a doctor ma sœur est infirmière ma sœur est infirmière et ደግሞ my sister is a nurse እህቴ nurse ነች ማለት በፈልግ ma sœur እህቴ is infirmière a nurse እዚህ ጋር subject verb a እና infirmière አንድ ላይ ታችኋት ከሆነ I vowel ስለሆነች ምን እናረጋለን a እስከ t ድረስ ትነበባለች ማለት ነው ስለዚህ ma sœur est infirmière ይሆናል ማለት ነው በፊት ከላይ አይታችሁ ከሆነ ma mère est médecin ብያለሁ አይደል ምክንያቱም m consonant ስለሆነች vowel ስላልሆነ a est እስከ መጨረሻው አይነበብም እዚህ ጋር ግን I voyelle ስለሆነ est እስከ መጨረሻው አነበዋለሁ et infirmière እላለሁ ማለት ነው sም አትነበብም እሺ
Très bien. Revise እናርግ ከላይ Je suis étudiante. I am a student. Je voudrais devenir professeur. I would like to become a teacher. Teacher መሆን ፈልጋለሁ ወይም መምህር መሆን ፈልጋለሁ. Elle est bibliothécaire. She's a librarian. የቤተ መጻሕፍት ሰራተኛ ነች. Ma mère est médecin. እናቴ ሐኪም ነች. Ma sœur est infirmière. My sister is a nurse. እህቴ ነርስ ነች. Mon frère est avocat. My brother is a lawyer. ወንድሜ ጠበቃ ነው. Elle est juge. She is a judge. ወይም እሷ ዳኛ ነች. Elle est architecte. She is an architect. Architect ናት. Il est ingénieur. Il est ingénieur. He is an engineer. መሐንዲስ ነው. Ma mère est comptable. Ma mère est comptable. My mother is an accountant. እናቴ accountant ነች ወይም ሂሳብ ሰራተኛ ነች. Très bien. Revise እናርግ. Mon frère est avocat. ወንድሜ ጠበቃ ነው. Elle est juge. እሷ ዳኛ ነች. Elle est architecte. እሷ አርኪቴክት ነች. አርኪቴክት በአማርኛ ቀጥታ ትክክለኛ ትርጉሙን እስቲ ጻፉልኝ ኮሜንት ሴክሽን ላይ እሺ። ቀጣይ Il est ingénieur. He is an engineer ወይም እሱ መሐንዲስ ነው. Ma mère est comptable. እናቴ ሂሳብ ሰራተኛ ነች. Il est dentiste. He is a dentist ወይም ጥርስ ሐኪም ነው. Elle est pharmacienne. She's a pharmacist ወይም የመድኃኒት መደብር ሰራተኛ ነች. ወይም ምንድነው የሚባለው በአማርኛ ዳይሬክትሊ ሺ ፋርማሲስት ራሱ ጻፉልኝ ኮሜንት ሴክሽን ላይ. Ma sœur est coiffeuse. እህቴ ወይም my sister is a hairdresser ወይም እህቴ ፀጉር ሰሪ ነች. Il est agent de sécurité. He is a security guard. ይሄንንም ዳይሬክትሊ እስቲ በአማርኛ ጻፉልኝ. Elle est nettoyeuse. She is a cleaner ወይም ጽዳት ሰራተኛ ነች. አንዴ ሪቫይዝ እናርግ. Il est dentiste. He's a dentist. Elle est pharmacienne. She is a pharmacist. Ma sœur est coiffeuse. My sister is a hairdresser. Il est grand agent de sécurité. He is a security guard. Elle est nettoyeuse. She is a cleaner. እንደዚህ አይነት ሌሰን ስትማሩ I suggest ቪዲዮውን ፖዝ እያደረጋችሁ እናንተም ሴንቴንሱን እየደገማችሁ ብትማሩ ምክንያቱም እኔ ቪዲዮውን ያው እንዳይረዝምባችሁ እያልኩኝ ቀስ እያልኩኝ ደግሞ ፖዝ እያደረኩ እስቲ አሁን በሉ እያልኩኝ መቆየት አልችልም እንዳልኳችሁ በጣም ቪዲዮ ሊረዝምባችሁ ነው ሶ እንደዛ ከሚሆን እናንተ በራሳችሁ ፔስ እንድትጓዙ ፖዝ እያደረጋችሁ አውት ላውድ ለምሳሌ እምለውን ሴንቴንስ አውት ላውድ እናንተም ድምጻችሁን ከፍ አድርጋችሁ ስፔሻሊ ደግሞ እምትረብሹት ሰው ከሌለ ወይ የሚረብሻችሁ ኢንቫይሮንመንት ላይ ካልሆናችሁ ይሄን ለሰን ስታዩ ድምጻችሁን ከፍ አድርጋችሁ ፕራክቲስ እያደረጋችሁ ቢሆን ቶሎ ለመልመድም ለማወቅም ይረዳችኋል ማለት ነው ኢቭን መጻፍ ራሱ ብትፈልጉ ፖዝ እያደረጋችሁ እየጻፋችሁ ለሰኑ ተማሩ በጣም ጥሩ ሰው እንቀጥል Mon ami est journaliste. My friend is a journalist. Ma cousine est traductrice. My cousin is a translator. Elle est consultante. She is a consultant. Mon père est chauffeur. My father is a driver. Je veux être pilote. I want to be a pilot. ይሄን ደግሞ ቀደም ባልነው ማማራጭ ማለት እንችላለን. Je voudrais devenir pilote. I would like to become a pilot ማለት እንችላለን ማለት ነው. Très bien. Elle est menuisier. Elle est menuisier. She is a carpenter. menuisier ምንድነው? እንጨት ሰራተኛ ወይም carpenter. Il est maçon. Il est maçon. He is a builder. ወይንም he is a mason ማለት እንችላለን. maçon ምንድነው? ግንባታ ሰራተኛ. Ma tante est peintre. Ma tante est peintre. Ma tante ማለት my aunt ወይንም አክስቴ. A peintre ማለት is a painter. ይሄ ለቀለም ቀቢ መሆን ይችላል ለስዕል ሰዓሊ painter መሆን ይችላል ማለት ነው. Il est cuisinier. He is a cook ወይም he is a chef ማለት ብንፈልግ ሼፍ ነው ምግብ አብሳይ ነው የምግብ ስራ ባለሙያ ነው ማለት ብንፈልግ il est cuisinier. Très bien. የመጨረሻው ደግሞ elle est serveuse.
Elle est serveuse. Serveuse, server ከሚለው ጋር መያያዝ እንችላለን. She is a waitress ወይም she is a server ወይም አስተናጋጅ በአማርኛ የምንለው ማለት ነው. Très bien. Revise እናድርግ. Elle est menuisier. She is a carpenter. Il est maçon. He is a builder. Ma tante est peintre. My aunt is a painter. Il est cuisinier. He is a cook ወይም a chef. Elle est serveuse. She is a waitress ወይም a server. Très bien. Il est policier. Il est policier. He is a police officer. Elle est pompière. Elle est pompière. She is a firefighter ወይ ደግሞ pompière ምንድነው ብለናል? የእሳት አደጋ ሰራተኛ ወይም ባለሙያ. Mon oncle est militaire. Mon oncle est militaire. Mon oncle ማለት አጎቴ ወይም my uncle. A militaire ማለት is a soldier ወታደር ነው. So አጎቴ ወታደር ነው ማለት ሲፈልግ ምን እንላለው? Mon oncle est militaire. Mon voisin est politicien. Mon voisin ማለት my neighbor ጎረቤቴ est politicien is a politician ፖለቲከኛ ነው ወይም የፖለቲካ ባለሙያ ነው. So ጎረቤቴ ፖለቲከኛ ነው ማለት በፈልግ ምንድነው የምለው? Mon voisin est politicien. So አጋጣሚ ሆኖ ምናለው ጎረቤታችን ፊሜል ብትሆን ፖለቲከኛ የሆነችው ጎረቤታችን ፊሜል ብትሆን for example ምን እንላለን? Ma voisine est politicienne. Ma voisine est politicienne. ስለዚህ ሞን በማ ይተካል. So ሴት ሪፈርስ እናረግ የኔ ጎረቤት ስል ማ የሚለውን የኔ የሚለው የሚተካው ምን ነው? ማ የሚለው ይተካልኛል ለሴት ማለት ነው. voisin ደግሞ ለወንድ አይደል ጎረቤት voisine ይጨምርና አክሰንቷ ትቀየራለች voisine ትሆናለች ሴቷ ጎረቤት. ኤ ፖሊቲሲያን እዚህ ጋር ፖሊቲሲያን ነበረ ለወንዱ ለሴቷ ደግሞ ፖሊቲሲያን ይሆንና አይ ኢ ኤን ብለን ድጋሚ ኤን አድርገን ሌላ ኢ እንጨምራለን ማለት ነው ለሴት ፖለቲሽን. Très bien. Revise እናርግ. Il est policier. He is a police officer. Elle est pompière. She is a firefighter. Mon oncle est militaire. My uncle is a soldier. Mon voisin est politicien. My neighbor is a politician. Mon grand-père est agriculteur. Mon grand-père, my grandfather, ወይ ደግሞ ወንዱ አያቴ est agriculteur is a farmer. ወይ ደግሞ ገበሬ ነው. So mon grand-père est agriculteur ማለት አያቴ ወይም ወንዱ አያቴ ገበሬ ነው. est agriculteur ያልነው ለምንድን ነው? et est t ድረስ ለምትነበባለች agriculteur ላይ ያለችው a vowel ስለሆነች. Très bien. ቀጣይ ma mère est commerçante. Ma mère est commerçante. My mother is a trader. እናቴ የንግድ ሰው ነች ወይ ደግሞ ነጋዴ ነች ማለት ስፈልግ ma mère est commerçante. ቀጣይ elle est chanteuse. Elle est chanteuse. She is a singer. እሷ ዘፋኝ ነች ማለት ስፈልግ elle est chanteuse. chanteuse ዘፋኝ ማለት ስለሆነ። አራተኛ il est acteur. Il est acteur. He is an actor. actor አይደለ? So il est አሁንም ቲ ድረስ ያለበብኩት ለምንድነው? acteur ላይ ያለችው ኤ ቫየሌ ስለሆነች። Très bien. Mon oncle est capitaine de navire. Mon oncle ምንድነው? my uncle ወይም አጎቴ. est capitaine de navire ማለት ship captain ወይ ደግሞ መርከበኛ. Très bien. አንድ ሪቫይዝ ከማድረጋችን በፊት አስተውላችሁ ከሆነ agriculteur እና acteur አክሰንታቸው ተቀራራቢ ነው አይደል? መጨረሻው ላይ so ስንጨርስ agriculteur ላይ ምን አለ? ter አስተውሉ። ከእንደገና acteur ላይ ምን አለ? መጨረሻ ላይ ter ስለዚህ ሁሌም በter የሚያልቅ እንትን word ስታገኙ በፍሬንች ስታነቡት ter የሚል ሳውንድ አለው ማለት ነው። በጣም ጥሩ። ሪቫይዝ እናርግ. Mon grand-père est agriculteur. My grandfather is a farmer. Ma mère est commerçante. My mother is a trader. Elle est chanteuse. She is a singer. Il est acteur. He is an actor. Mon oncle est capitaine de navire. My uncle is a ship captain. በጣም ጥሩ. So ኤግዛምፕሎቻችንን ጨርሰናል.
ቀጣይ ደግሞ በደም ለዴሊ ዩዛችሁ የሚጠቅማችሁን 3 parts እናያለን ማለት ነው እዚሁ ጋር አጭር ነው የሚሆነው get ready let's go ስለዚህ የምናየው ምን ይሆናል conversation so ዳያሎግ ለምሳሌ ከሌላ ሰው ጋር ስናወራ ሲጠይቁን እንዴት እንመልሳለን የሚለውን በፍጥነት እናያለን so የመጀመሪያው conversation የሚሆነው ከላይ ያለችው ምን ትላለች bonjour quel est ton métier ብላ ትጠይቃለች መላሹ ምን ይላል je suis étudiant et toi ça ምን ትላለች je suis professeur très bien እያንዳንዱን ደግሞ ምን እንሂድበት so የመጀመሪያው ምንድነው bonjour bonjour ምን ማለት ነው bonjour hello good day አይደለ ከዛ ምን አለች quel est ton métier quel est ton métier መጀመሪያው ላይ አይተናል አይደለ ምንድነው ስራ ወይንም what's your job ምንድነው የምትሰራው ፕሮፌሽንህ ምንድነው ማለት ስንፈልግ quel est ton métier or quel est ton profession ማለት እንችላለን très bien መላሹ ደግሞ ምን አለ je suis étudiante አለ je suis étudiant እኔ ተማሪ ነኝ et toi ማለት and you አንቺስ አንተስ ማለት ስንፈልግ et toi ከዛ እሷ ምን መለሰች je suis professeur እኔ አስተማሪ ነኝ በጣም አሪፍ so አንዴ ሪቫይዝ እናርግ ምን አለች እሷ bonjour quel est ton métier hello ምንድነው what's your job ወይ ደግሞ what's your profession አለች እሱ ምን አለ je suis étudiant et toi I am a student and you አለ ማለት ነው je suis professeur I am a teacher ሁለተኛ conversation ደግሞ እኔ so መጀመሪያ ምን አለ que fais-tu dans la vie je suis infirmière ah très bien ያንዳንዱን እንያቸው እሺ que fais-tu dans la vie ቅድም አይተናል que fais-tu dans la vie ማለት what do you do for a living ለኑሮ ምንድነው የምትሰሪው ብለን ስንጠያየቅ ማለት ነው በአማርኛ ብዙ ጊዜ እንደዚህ እንጠያየቅም እንዲህ አይነት አፕሮች የለንም በእንግሊሽ ግን አለ አይደለ what do you do for a living የምንለው ማለት ነው so እዚህ ጋር la vie life ነው በፍሬንች en français que fais-tu what do you do ነው ስለዚህ que fais-tu dans la vie what do you do for a living très bien እሷ ደግሞ ምን ብላ መለሰች ፕሮፌሽኗን je suis infirmière ምንድነው ብለናል nurse አይደለ so I am a nurse ማለት ስፈልግ je suis I am አይደለ je suis infirmière z ሳውንድ የመጣችሁ ለምንድነው የስዊ s እና የinfirmière I ቫየሌዋ sን እንድትነበብ ስለምታረጋት ከዛ ምን ሳውንድ ይፈጥራል z so je suis infirmière ትላለች ah très bien ah very well ወይ ደግሞ በጣም ጥሩ እንደምንለው ማለት ነው መልካም so ድጋሚ ሪቫይዝ እናርግ እሱ ምን አለ que fais-tu dans la vie what do you do for a living እሷ ስትመልስ je suis infirmière I am a nurse ah très bien ah very well très bien ይሄ ደግሞ የመጨረሻውና ሶስተኛ ኮንቨርሴሽናችን ነው very well so እኔ ምን ብላ ጠየቀች quelle est votre profession አለች votre የምንጠቀመው in place of ton አይደለ የቅድሙ quel est ton métier ወይ ደግሞ quel est ton profession ነበር አሁን in place of ton votre አረግን ማለት ምንድነው ፎርማል አረግ ነው ማለት ነው ወይ ሪስፔክት ነው ወይ መጀመሪያ ሚት የምናረገው ነው እዚህኛው ኮንቨርሴሽን ላይ ሪስፔክት ነው ወይስ የመጀመሪያው ሚት ያረግነው ሰው ነው የሚለውን ፊገር አውት አድርጋችሁ ኮሜንት ላይ ሪስፔክት የምትሉ ሪስፔክት ብላችሁ ጻፉልኝ first time meeting ወይ ደግሞ first greeting ነው የምትሉ ደግሞ first greeting ወይ first meeting ብላችሁ ጻፉልኝ እሺ let's see ኮንቨርሴሽኑ ግን ግልጽ ነው ይነግራችኋል if you can realize ማድረግ ከቻላችሁ ማለት ነው very well so ምን አለች እሷ quelle est votre profession so ምን አለ je suis ingénieur so ምን አለች መልሳ enchanté très bien እያንዳንዱን ተርጉሞ quelle est votre profession professionህ ምንድነው votre ስንል ፎርማል ነው ሪስፔክት ነው ወይ ደግሞ first time greeting ነው ብለናል አይደለ très bien እሱ ምን መለሰ je suis ingénieur professionህ ማን ነው አለች ምንድነው አለችው እኔ ኢንጂነር ነኝ አላት je suis ingénieur አሁንም s የምትነበበው ለምንድነው
ኢንጂነር ላይ ያለችው አይ ቫወል ስለሆነች très bien መልሳ እሷ ምን አለች enchanté enchanté ምን ነበር ቮካቡላሪ ስንማር nice to meet you አይደለ ስለተዋወኩ ወይ ደግሞ glad to meet you ስለተዋወኩ ደስ ብሎኛል ስንል ማለት ነው très bien አንዴ ሪቫይዝ እናድርግ quelle est votre profession what's your profession je suis ingénieur I am an engineer enchanté nice to meet you très bien የዛሬው ለሰናችንን በዚህ እንቋጫለን ፕሊዝ መሃል ላይም አሁንም የጠየኳችሁን ጥያቄዎች ጻፉልኝ በአማርኛ ያላወኳቸው የተወሰኑ ወርዶች ነበሩ እነሱንም ኮሜንት ሴክሽን ላይ ጻፉልኝ ይሄኛውም የመጨረሻው ኮንቨርሴሽን ፈርስት ታይም ግሪቲንግ ነው ኦር ሪስፔክት ነው የሚለውን ጻፉልኝ አቢያንቶ